የሆሳዕና ዕለት በጣም አይምሮዬ ላይ የሚመጣ አንድ ሐሳብ አለ። ይህ ሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋለሁ። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርገናል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከ ዛሬ የምትቀመጥብኝ አህያ አልነበርኩም? ምን ብላ ነቢዩን በለዓምን በሰው ቃል አፍ አውጥታ ተናግራ የገሰጸች አህያ ነበረች። ይቺ አህያ የተሸከመችው በለዓምን ነው። በለዓም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አንዱ ነው። የበለዓም ምክር ተብሎ የሚጠራው ራሱ ክፋት ነው። እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበለዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግም ብሎ የመከረው ምክር የበለዓም ምክር የዝሙትን ምስል ወይም እርቃንን ማሳየትን እንደ ሐሳብ ያቀረበው በለዓም ነበር። ይህንን በክፋቱ የሚታወቀውን ነቢይ የተሸከመች ይቺ አህያ አፍ አውጥታ ተናገረች እና የተናገረችው ንግግር ያው በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታን የተሸከመችው አህያ ነበረች። ይቺ አህያ የተሸከመችው እንደ በለዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስን ነው። በዚች አህያ ላይ የተጫነው የኃጢአትን ምክር የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስን ነው። በእርግጥ ይቺ አህያ በላይዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድን ነው አምላክን መሸከም የሚፈጥረው ስሜት? እኛ የበለዓም አህያ ድምፅ ብዙም አያስደስተንም። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ነው፣ ወይም ክፉ ስራ ክፉ ሀሳብ የሚያመጣ ሰው ነው በለዓም። የሆሳዕናው አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያ ሆና ሳለ ኪሩቤል የተሰጣቸውን ክብር ነው የተቀበለችው። ሰማይና ምድርን የያዘውን አምላክ የመሸከም ዕድል ነው የተሰጣት። እንዴት ነው አምላክን መሸከም? መናገር የነበረባት በሆሳዕና ዕለት ጌታን የተሸከመችው አህያ ናት።